SEO Social Science YouTube channel, your study guide. ሃይ ሰላም እንዴት ናችሁ? የኢትዮ ሶሻል ዩቲዩብ ቻናል ተመልካቾች እንደተለመደው ዛሬ ይዤላችሁ የመጣሁት ሂስትሪ ግሬድ 12 ዩኒት 8 ቀጣዩን ፓርት ነው። የዛሬ ርዕሳችን የሚሆነው the revised constitution ይህም ማለት የተሻሻለው ህገ መንግስት ምን ይመስል ነበር የሚለውን ስናይ the 1931 constitution was revised to make harmony with Eritrea that was federate with Ethiopia in 1952 with its progressive ኮንስቲቱሽንስ ይህም ማለት የ1931 ህገ መንግስት በ1955 ተሻሻለ። ምክንያቱም በዋናነት ለመንግስት ፎልስ ፖዚቲቭ ኢሜጅ ለመፍጠር ነበር ማለት ነው። እና በተጨማሪ ኤርትራ በ1952 ዓመተ ምህረት ከኤርትራ ጋር በአንድ ፌዴሬሽን ስር ስትሆን ህገ መንግስቱ ከኤርትራ ጋር ተመሳሳይ እንዲሆንም ተሻሽሏል ማለት ነው። The constitution gave stress for the crown that took a quarter of the article. One of the provisions states that by the virtue of his imperial blood, as well as by anointings which he received, the persons of the emperor is secured. His dignity is inviolable and his power is indisputable. እና ይሄ ማለት ደግሞ ይሄ ህገ መንግስት እንደውነቱ ከሆነ ግን የ1955 ህገ መንግስት ማለት ነው የዘውዱን ልዩ መብቶች ማለትም የኃይለ ሥላሴን ልዩ መብቶች አሁንም አተኩሮ ወይም አጽንኦት የሰጠ ነበረ ማለት ነው። እና ከጽሁፎቹ ውስጥ ሩብ ያህሉ የንጉሰ ነገስቱን የመተካካት ጉዳይና የንጉሰ ነገስቱን ኃይል የሚመለከቱ ነበረ ማለት ነው። እዛ ህገ መንግስት ላይ ከተጻፉት ሩብ ያህሉ እነዚህን ይመለከቱ ነበር እና በተጨማሪም ፍጹማዊ የሆነውን መንግስቱን ለማጠናከር በጣም ብዙ ህጋዊ የሆኑ ቻርተሮችን ወይም ጽሁፎች ነበሩት እና ከድንጋጌዎቹ ወይም ከጽሁፎቹ አንዱ በንጉሰ ነገስቱ ደም እንዲሁም በተቀባው ቅባት እና የንጉሰ ነገስቱ ሰው የተቀደሰ ነው ይላል ማለት ነው። እና ክብሩም የማይጣስ ነው፣ ኃይሉም ደግሞ የማይገረሰስ ነው ይላል ይሄ ቻርተር ማለት ነው። Through different provisions on human and democratic rights were integrated in the constitutions. They were made ineffective by phrases such as in accordance with the law or within the limits of the law. ይህም ማለት በ1955 በተሻሻለው ህገ መንግስት የሰብአዊ መብቶችን የሚመለከቱ ድንጋጌዎች ነበሩት። ልክ እንደ የመናገር በተለያዩ ሚዲያዎች አካላት የመናገር ነጻነት በድንጋጌ ውስጥ ተካቷል። ነገር ግን እነዚህ ሁሉ ነገሮች ወይም ሀረጎች በህጉ መሰረት ውጤታማ እንዳይሆኑ ተደርጓል ማለት ነው። Constitution formed a bicameral parliament እና ይሄ ማለት ደግሞ ይሄ ህገ መንግስት ፎርምድ የሆነው በባይካሜራል ፓርላመንት ነበር። ይሄም ማለት ነው ሁለት ምክር ቤቶች ይኖሩና አዲስ ህጎች ሲወጡ ሁለቱም መስማማት ይኖርባቸዋል ማለት ነው። እነዚህም እነማን ናቸው ስንል አንደኛው Chambers of Deputies whose members were elected by universal suffrage and members of the Chambers of Deputies were conservatives. Property qualifications was a requirement እና ይሄም ማለት ነው ደግሞ እነዚህ የምክር ቤት አባላት ማለት ነው የተመረጡት በዓለም አቀፋዊ ምርጫ የተመረጡ ሲሆንና ተወካዮቹ ደግሞ የተወካዮቹ ምክር ቤትና የምክር ቤቱ አባላት ደግሞ ወግ አጥባቂዎች ነበሩ ማለት ነው። እና በተጨማሪም ደግሞ እጩ ለመሆን የንብረት መመዘኛ መስፈርትም ነበራቸው ማለት ነው። እና በርካታ ተወካዮችም እንደውነቱ ከሆነ የመሬት ባለቤቶች ነበሩ ማለት ነው። መመዘኛው ንብረት ስለነበረ ማለት ነው። Another one is the Senate እና ይሄ ደግሞ ነን ኤሌክቲቭ ቦዲ ነበረ። ሌላ የምናየው ደግሞ the Emperor ንጉሰ ነገስቱን ስንመለከት ምን ስልጣን ነበራቸው በዚህ ፓርላመንት ላይ የሚለውን ስናይ keep the powers and the right to postpone, extend and suspend the session to do dissolved the parliament ይሄ ደግሞ ማለት ነው ፓርላማውን የማራዘም የማዘግየት የማገድ እና የመበተን ስልጣን ነበራቸው እና እነዚህ መብታቸውን አስጠብቀው ቆይተዋል ማለት ነው። The president of the Senate was appointed by the emperor while the president of the Chambers of Dispute was elected by the members
እና ይሄ ማለት ደግሞ የሴናቱ ፕሬዝዳንት በንጉሰ ነገስቱ ሲመረጡ ወይም ሲሾሙ የቻምበር ኦፍ ዲስፒዩት ፕሬዝዳንት ደግሞ በአባላቱ ይመረጡ ነበረ ማለት ነው። the personnel of either of the house or the senate and the chamber of dispute were forwarded to the emperor through the prime minister for approval to becomes a law። ይሄ ማለት ደግሞ የነዚህ የሁለቱ ምክር ቤቶች ሐሳብ ማለትም የሴናቱና የተወካዮች ምክር ቤት ማለት ነው ሐሳባቸው ህግ እንዲሆን በጠቅላይ ሚኒስተሩ በኩል ወደ ንጉሱ መላክ ይኖርበታል ማለት ነው። The parliament had no right of selecting the prime minister and the council of ministers who remained accountable to the emperor and chosen by him። እና ይሄ ማለት ደግሞ ሌላ በተጨማሪ ደግሞ ፓርላማው ጠቅላይ ሚኒስተሩንና የሚኒስተሮችን ምክር ቤት የመምረጥ መብት አልነበራቸውም እና ተጠሪነታቸው ደግሞ ለንጉሰ ነገስቱና በንጉሰ ነገስቱ የተመረጡ ነበሩ ማለት ነው። The power of the prime minister was insignificant until the COP dates of 1960. In the work of the COP, committees were formed to study and recommended reforms። እና ይሄ ማለት ደግሞ እስከ 1960ዎቹ ድረስ መፈንቅለ መንግስት እስከሚካሄድ ድረስ የጠቅላይ ሚኒስተሩ ስልጣን እዚህ ግባ የሚባል አልነበረም እና መፈንቅለ መንግስቱን ተከትሎ ኮሚቴዎች ተቋቋሙ ማለት እና ማሻሻያዎችን ለማድረግ ጥናቶች ማካሄድ ጀመሩ። እና ይሄ መፈንቅለ መንግስት ለንጉሰ ነገስቱ አስደንጋጭ ነበር እና መፈንቅለ መንግስቱ የከሸፈ ቢሆንም እና ይሄ መፈጠሩ ኃይለ ሥላሴ የሀገሪቱን የፖለቲካ ሁኔታ ለመመርመር አስችሏቸዋል ማለት ነው ወይም አስገድዷቸዋል። The Committee of Constitutional Revisions recommended that the functions and position of the head of the state be separated from the functions and positions of the head of the government። እና ይሄ ደግሞ ይሄ ህገ መንግስት ማሻሻያ ኮሚቴው የርዕሰ መስተዳደሩን ተግባርና ቦታ ከርዕሰ መስተዳደሩ ተግባርና ቦታ እንዲነጠል ወይም እንዲገነጠል አሳሰቡ ማለት ነው። It also recommended that exclusive authority be transformed from the emperor to the prime minister and the council of ministers። ሌላው ደግሞ የአስፈጻሚውን ስልጣን ከንጉሰ ነገስቱ ወደ ጠቅላይ ሚኒስተሩና ወደ ሚኒስተሮች ምክር ቤት እንዲቀየርም መክረዋል ማለት ነው። In the 1960s, the emperor announced that he had made a significant change in the position of the prime ministers and the council of ministers, and the minister would be responsible to the prime minister። እና ይሄ ማለት ደግሞ እንደ አውሮፓውያን አቆጣጠር በ1960ዎቹ ንጉሰ ነገስቱ በጠቅላይ ሚኒስተርነትና በሚኒስተሮች ምክር ቤት ቦታ ላይ ከፍተኛ ለውጥ እንዳደረጉና ሚኒስተሮቹም ለጠቅላይ ሚኒስተሩ እንደሚሆኑ አስታውቋል ማለት ነው። Thereafter, the prime ministers and the ministers would be collectively responsible to the emperor and the parliament። እና ከዚያም በኋላ ደግሞ ጠቅላይ ሚኒስተሩና ሚኒስተሮቹ ለንጉሰ ነገስቱና ለፓርላማው በጋራ ተጠያቂ ይሆናሉ የሚልም ተካቶበታል ማለት ነው። But all this was not practically implemented and the powers of the emperor remained intact up to the outbreak of the 1974 revolution። እና ነገር ግን ይህ ሁሉ ነገር በተግባር አልተተገበረ እስካሁን የነገርኳችሁ ማለት ነው። እናም ከዛም የንጉሰ ነገስቱ ስልጣን እስከ 1974ቱ ሪቮሉሽን ወይም አብዮት ድረስ ቆይቷል ማለት ነው። ሌላ የምንመለከተው ደግሞ ሞደርን ሚሊታሪ ፎርስ ኤንድ ሴኩሪቲ። ይህ ማለት ዘመናዊ ወታደራዊ ኃይሎችንና ደህንነት የሚል ነው እና በቀደመው ምዕራፍ ላይ ትዝ ይላችሁ እንደሆን ኃይለ ሥላሴ ወይም ተፈሪ መኮንን የጦር ኃይል የማቋቋም ፍላጎት እንደነበራቸው ተመልክተናል። እና አንደኛውን ስናይ the Hotel Military Academy resumed its functions and trained officers for the Imperial Army with British teaching state after 1942። እና ይሄ ማለት ደግሞ ኢትዮጵያ ነጻ ከሆነች በኋላ ወይም ከነጻነቷ በኋላ የሆለታ ወታደራዊ ትምህርት ቤት ስራውን ቀጠለና ከ1942 ዓመተ ምህረት በኋላ ደግሞ የኢምፔሪያል አርሚ ኦፊሰሮች በብሪቴን አስተማሪዎች ሰልጥነዋል ማለት ነው። እና በተጨማሪ ደግሞ የኢምፔሪያሉ ቦዲጋርድ ደግሞ በአዲስ አበባ መሰልጠን
ተጀመረ ማለት ነውና በስዊዲሽ ሚሽነሪዎች ታጅበው ማለት ነው። It recruited students with elementary education and later non-commissioned officers with long years of service እና ይሄ ማለት ደግሞ በሁለታ ወታደራዊ ትምህርት ቤት የአንደኛ ደረጃ ትምህርታቸውን ያጠናቀቁ ተማሪዎችና ኮሚሽን ኦፊሰሮች ያልሆኑ ነገር ግን ብዙ ልምድ ያላቸው ሰዎች ይመለመሉ ነበር። ከዛም የአጭር ጊዜ ኮርሶች ተሰጥቷቸው በኮሚሽነርነት እንዲመረቁ ይደረግ ነበር ማለት ነው፣ ወይም ያስመርቁ ነበር። ሌላው ደግሞ የምናየው the Haile Selassie Military Academy was opened in Harar in 1957 with Indian instructors. Promising students from secondary schools and freshmen from university college were recruited to join the academy. እና ሌላው ደግሞ በሌላ ቦታ የኃይለ ሥላሴ የጦር አካዳሚ በ1967 ዓመተ ምህረት በሐረር ተከፈተ እና የህንድ አስተማሪዎች ነበሩ የሚያስተምሩት እና የሁለተኛ ደረጃ ትምህርታቸውን ያጠናቀቁና የዩኒቨርሲቲ የመጀመሪያ ዓመት ተማሪዎች ወደ አካዳሚው ውስጥ ለመቀላቀል ተመልምለዋል ማለት ነው። The emperor trusted the bodyguard until for personal security and control. The commanders of this most privileged until acted as the emperor chief's advisors in all matters of military affairs. እና የነዚህ አካዳሚ ተመራቂዎች ማለትም የኃይለ ሥላሴ ሚሊታሪ አካዳሚ ተመራቂዎች የመጀመሪያዎቹ የሰለጠኑ መኮንኖች ሆነዋል። እናም በተለያዩ ወታደራዊ ክፍሎች ውስጥም ለመሪነት የተሾሙ መኳንንቶች ሆነዋል ማለት ነው። እና የኢምፔረር ቦዲጋርድንም ይጨምራል ማለት ነው። እና በተጨማሪም ደግሞ ንጉሠ ነገስቱ ከየትኛውም ወታደራዊ ክፍል ይልቅ ለግል ደህንነትና ቁጥጥር የቦዲጋርድ ክፍልን ነበረ የሚመርጠው ማለት ነው። የነሱን የሚያህል አልነበረም ማለት ነው። እና ከቦዲጋርድ ክፍሉ የወጡ መኮንኖች በጣም ልዩ መብቶችም ነበሯቸው ማለት ነው። ሶስተኛው ስናይ the Emperor's Air Force was set up in 1947 እና የኢምፔሪያሉ የአየር ኃይል የተቋቋመው ደግሞ በ1947 ነበረ። ሌላኛው ደግሞ the Norwegians helped the formations of the Imperial's Navy። ይሄኛው ደግሞ ኖርዌዮች ደግሞ የኢምፔሪያሉን የባህር ኃይል እንዲመሰረት ረድተዋል ማለት ነው። ይህ የሚሆነው ኤርትራ ከኢትዮጵያ ጋር አንድ ከሆነች በኋላ ነው። ሌላኛው ደግሞ in 1942 the modern Ethiopian police force was the first organized largely along British lines. Later Israel and Germany provide assistance. እና ይሄ ደግሞ እንደ አውሮፓውያን አቆጣጠር በ1942 ዓመተ ምህረት ደግሞ የዘመናዊ የኢትዮጵያ የፖሊስ ኃይል ተመሰረተና መጀመሪያ የተደራጀው በብሪቴኖች ነበር። እናም በኋላም በጀርመኖችና በእስራኤላውያን እርዳታም ተሰጥቶታል ማለት ነው። It had a unit called Department of Public Security whose task was to suppress any political oppositions. ሌላው ደግሞ የህዝብ ደህንነት መምሪያ የሚባል ክፍልም ነበረውና ተግባሩ ደግሞ የትኛውንም የፖለቲካ ተቃውሞ ማፈን ነበር። Later the Americans took the responsibility for training Ethiopian army forces. The Americans financed and equipped 4 divisions. እና ከዛም እንደ አውሮፓውያን አቆጣጠር በ1990ዎቹ አሜሪካኖች የኢትዮጵያን ጦር ኃይሎችን የማሰልጠን ኃላፊነት በእነሱ ላይ ሆነ ወይም ጀመሩ ማለት ነው። እና አሜሪካውያን 4 ክፍሎችንም በገንዘብ ደግፈው አስታጥቀዋል ማለት ነው። እና በወቅቱ የኢትዮጵያ ጦር ከሰሃራ በስተደቡብ ካሉ የአፍሪካ ሀገሮች ትልቁ ወታደራዊ ኃይል ለመሆን በቅቷል ማለት ነው። ነገር ግን ምንም እንኳን ይሄ ትልቁ ቢሆንም በዋናነት የተቋቋመው ለውጭ መከላከያ ነበር ማለት ነው። ሌላ ኤፍ ስናይ the ነጭ ለባሽ unit was organized after liberation by recruiting loyal volunteers who had no regular army and non-regular salary for their service. ሌላው ደግሞ በገጠሩ አካባቢ ከነጻነቱ በኋላ ማለት ነው ነጭ ለባሽ የሚባል የተደራጀ ግሩፕ ነበርና እነዚህ ግሩፖች ታማኝ በጎ ፈቃደኞች ነበሩ እና አገልግሎታቸው ራሱ መደበኛ አልነበረም፣ ማለትም መደበኛ ደሞዝ አልነበራቸውም ማለት ነው። This unit was replaced
Territorial Army under the Ministry of Interior in 1959. The duties of Territorial Army was to maintain peace in collaboration with the regular police force. እና ይሄ ማለት ደግሞ ነጭ ለባሾች ማለት ነው። እንደ አውሮፓውያን አቆጣጠር በ1959 በሀገር ውስጥ ጉዳይ ሚኒስቴር ስር በቴሪቶሪያል አርሚ ተተክቷል ማለት ነው። እና የዚህ ጦር ተግባር ከመደበኛው የፖሊስ ኃይሎች ጋር በመተባበር ሰላምን ማስጠበቅ ነበር ስራው ማለት ነው። ሌላ የምንመለከተው ደግሞ the major weakness of the autocratic state ይሄ ምን ማለት ነው? የአውቶክራቲኩ መንግስት ዋና ድክመቶችን ነው የምንመለከተው እና እስካሁን ካየናቸው ከላይ ከተዘረዘሩት የኃይለ ሥላሴው ወይም የገዢው መንግስት የተለያዩ ገጽታዎችን ተመልክተናል እና ከነዚህ ካየናቸው በመነሳት የሀገሪቱን ዋና ድክመቶችን እንመለከታለን ማለት ነው። አንደኛውን ስናይ absence of democratic right የዲሞክራሲያዊ መብት አለመኖር፣ ሁለተኛው lack of enough modernizations in all sectors በሁሉም ዘርፎች በቂ የሆነ ዘመናዊነት አለመታየት ወይም እጦት responsibility፣ ሶስተኛው ደግሞ responsibility in the youth government power ይሄ ደግሞ የመንግስት ስልጣን ሲይዙ ኃላፊነት የጎደለው መሆን፣ አራተኛው backward social economic conditions በማህበራዊ ኢኮኖሚያዊ ሁኔታዎች ላይ ኋላ ቀር መሆን፣ አምስተኛው dependent on foreign assistance ይሄ ደግሞ የውጭ እርዳታ ላይ ጥገኛ መሆን፣ ስድስተኛ failure to develop economic self reliance ይሄ ደግሞ በኢኮኖሚ ራስን መቻል እና ማዳበር አለመቻል፣ ሰባተኛው absence of agrarians including land tenures reforms ይሄ ደግሞ የመሬት ይዞታ ማሻሻያዎችና የግብር ባለሙያ አለመኖር፣ ስምንተኛ failure to address the questions of nationalities ይሄ ደግሞ nationalities properly ይሄ ደግሞ የብሔረሰቦችን ጥያቄ በአግባቡ አለመመለስ፣ ዘጠነኛው ደግሞ failure to make political reform including democratizations ይሄ ደግሞ ዲሞክራሲን ጨምሮ የፖለቲካ ማሻሻያዎችን አለማድረግ፣ አስረኛው absence of saving for fast development ለፈጣን እድገት ቁጠባ አለመኖር ይካተቱበታል ማለት ነው።